ልባም ሴት ስራ ትወዳለች ይላል መጽሐፍ ቅዱስ። ምን ትወዳለች? ማልዳ ትነሳለች፣ ለባሏም ለልጆቿም ለሰራተኞቿም ምግብ ትሰጣለች ይላል። እስከ 4 ሰዓት ከእንቅልፏ ማትነሳ፣ ስትነሳ ደግሞ ገና ለመሞቅ 2 ሰዓት የሚፈጅባትን አይደለም። አዎ ነቅታ በቃ አይኗ እስኪከፈት 2 ሰዓት የሚፈጅባትን አይደለም። ልክ እሱ ባልየው ከበር ሊወጣ ልትሄድ ነው እንዴ የሆነ ነገር ልሰራ ነበር። ልባም ሴት መሆን ቀላል አይደለም። ምን ዋጋ ያስከፍላል። አስተዋይ ሴት መሆን ቀላል አይደለም፣ ዋጋ ያስከፍላል። አስተዋይ ሴቶች ዋጋ ከፍለው እንቅልፋቸውን አጥተው እግዚአብሔርን ማለዳ ማለዳ ባክን ጌታ ሆይ ጥበበኛ ሴት አድርገኝ ብለው ለምነው ነው የሆኑት። ዝም ብሎ ሴት ሁሉም ሴት ነው። ልባሟን ሴት ማን ሊያገኛት ይችላል? ያቺ ራሷ ላይ የሰራች ትምህርቷ ላይ አመለካከቷ ላይ አነጋገሯ ላይ መጽሐፍ የምታነብ ሰው የሚውልበት ቦታ የምትውል ከወረኛ ከመንገደኛ ጋራ ያልተባበረች ሐሳቧን ከእግዚአብሔር ጋር ያደረገ እግዚአብሔርን የምትፈራ ሰው የምትወድ ሰው የምታከብር። አዎ ለይስሐቅ የተመረጠችውን ሚስቱን ታስታውሳላችሁ? ገና ሎሌው ሲመጣ ለሱም ለግመሎቹም ለበቅሎቹም ለዛ ሁሉ ደከመኝ ሰለቸኝ ሳትል ምን አጠጣች? ውሃ። ሚስቱ መሆን አላወቀችም፣ እንትን መሆን አላወቀች፣ ምንም አላወቀች። ልባም ሴት ባሌ ነው ብላ አይደለም ልባምነቷ ነው የምታሳየው። ለማንም ልባምነቷ ይታያል፣ አስተዋይነቷ ይታያል። አስተዋይ ናታ በተፈጥሮ። አስተዋይ ወንድም አስተዋይ ለሚስቱ ብቻ ለማስተዋይ የሚሆነው ሌላውን እንደ ጠላት ሚስቱን እንደ ንግስት ሆኖ የሚያየው ሌላው ሰው አይደለም። ሌላውንም እንደ ሰው አክብር ውደድ። ነገር ግን ደግሞ ለሚስት የተለየ ሰው መሆን በራሱ ችግር የለም። ያው ስለዚህ ልባም ሴት ለመሆን በደንብ አለበለዚያ መደዴ ሴት ነው የምትሆነው። የትኛውም በቃ ኖርማል ሴት ያቺ ደግሞ አትወደድም፣ አትከበርም፣ በእግዚአብሔር ፊት ሞገስ የላትም፣ የምትሰራው ነገር አይጣፍጥላትም። አዎ ምን አይልላትም፣ አይጣፍጥላትም። በቅርብ ወጥ ሰራለሁ ብላ ተጣልቶ ወጥ ሰራለሁ ብላ ይሄ የወጥ ቅመም አለ አይደለ? ጌሾ ምናምን ሰውየው ለካ ቅመማ ቅመም እንደዛ አድርጎ እሱ የሚያንን ምድግ አድርጋ በቃ የታኘ ከባህር ዛፍ ነው ወጡ ላይ ሳት ቀምሶ ደግሞ ምንድን ነው ይሄ? ከዛ በኋላ የሆነው ልነግራቸው አልችልም። ሞያ ጎንበስ ብሎ ከእናት መማርን ብልህነት ነው አይደለ? አዎ ራሷ ቀምሳ ማየትን ብልህነት ነው አይደለ? ብልህነት ነው። ዛሬ ለኛ ነው እንደ መጣው እንዳት አንዳንዶች ኮስተር ሲሉ ስለማይ ነውና ለኛ ነው እንደ መጣው ዛሬ እንዳትሉና ዞሮ ዞሮ ይሄንን ነገር እንየውና ወደ ሐሳባችን እንመለስ። መጀመሪያ ከምንም በፊት ማደግ ያለበት መንፈሳዊነት ነው። መንፈሳዊነትህን ለማሳደግ ነው በየቀኑ እግዚአብሔርን መለመን፣ መጾምና መጸለይ፣ መስገድ፣ ከዛ በተረፈ ደግሞ ማንበብ፣ መጠየቅ፣ መማር። ከዛ በኋላ ምንድነው ጠንካራ የሆነ መንፈሳዊ ህይወት ከገነባ